የኢትዮጵያ ልጆች እንጠያየቅ። ማነው ጎበዝ? ማነው ጎበዝ? ክፍል 82። ጥያቄ ቁጥር 1 ፀሐይን ከጠፈር ላይ ሲመለከቷት ምን አይነት ቀለም አላት? ሀ ቀይ፣ ለ ነጭ፣ ሐመርሃ ቢጫ፣ መ ብርቱካናማ። መልሱ ለ ነጭ። ጥያቄ ቁጥር 2 በእግር ኳስ ጨዋታ አንድ ተጫዋች ኳሱን መንካት የሌለበት በየትኛው የሰውነት ክፍሉ ነው? ሀ በራሱ፣ ለ በደረቱ፣ ሐመርሃ በትከሻው፣ መ በእጆቹ። መልሱ መ በእጆቹ። ጥያቄ ቁጥር 3 የአሜሪካ ብሔራዊ ወፍ የሚባለው የቱ ነው? ሀ ንስር፣ ለ የሌሊት ወፍ፣ ሐመርሃ እርግብ፣ መ ኮንዶር። መልሱ ሀ ንስር። ጥያቄ ቁጥር 4 በምስራቅ አፍሪካ የመጀመሪያው ማተሚያ ቤት የተቋቋመው በማን ዘመነ መንግሥት ነው? ሀ በዳግማዊ አፄ ምኒልክ፣ ለ በቀዳማዊ ምኒልክ፣ ሐመርሃ በቀዳማዊ ኃይለ ሥላሴ፣ መ በዳግማዊ አፄ ቴዎድሮስ። መልሱ ሀ በዳግማዊ አፄ ምኒልክ። ጥያቄ ቁጥር 5 የሰው ልጅ ደም በሰውነቱ ውስጥ በቀን ስንት ኪሎ ሜትር ይጓዛል? ሀ 1000 ኪሎ ሜትር፣ ለ 2000 ኪሎ ሜትር፣ ሐመርሃ 19000 ኪሎ ሜትር፣ መ 5000 ኪሎ ሜትር። መልሱ ሐመርሃ 19000 ኪሎ ሜትር። ጥያቄ ቁጥር 6 የአፍሪካ ኅብረት ኤዩ መዝሙር ግጥምን የደረሱት ማን ናቸው? ሀ ጸጋዬ ገብረ መድኅን፣ ለ ክዋሚ ንክሩማ፣ ሐመርሃ ወሌ ሾይንካ፣ መ ጁልየስ ኔሬሬ። መልሱ ሀ ጸጋዬ ገብረ መድኅን። ጥያቄ ቁጥር 7 የመሬት መንታ ተብሎ የሚጠራው ፕላኔት የትኛው ነው? ሀ ኔፕተን፣ ለ ዩራነስ፣ ሐመርሃ ሳተርን፣ መ ቬነስ። መልሱ መ ቬነስ። ጥያቄ ቁጥር 8 ከሰው ልጆች ድምፅ ጋር በጣም የሚቀራረብ ድምፅ የሚያወጣ የሙዚቃ መሳሪያ የትኛው ነው? ሀ ቫዮሊን፣ ለ ጊታር፣ ሐመርሃ ከበሮ፣ መ ሳክስፎን። መልሱ ሀ ቫዮሊን። ጥያቄ ቁጥር 9 በሌላ ስሟ ኒፖን በመባል የምትታወቅ በእስያ የምትገኝ ሀገር ማን ናት? ሀ ቻይና፣ ለ በርማ፣ ሐመርሃ ጃፓን፣ መ ኮሪያ።
መልሱ ሐመሩሃ ጃፓን። ጥያቄ ቁጥር 10 በአፍሪካ ስንት የሰዓት ክልል ወይም ታይም ዞን አለ? ሀ 4 ለ 6 ሐመሩሃ 2 መ 7 መልሱ ለ 6 10 ከ10 9 ከ10 8 ከ10 ያገኛችሁ እጅግ በጣም ጥሩ ውጤት ነው። ጎበዞች! ብራቮ!